ከሰው ልጅ አይን ፍጥነት በላይ የሚከንፉ ብርሃናትን በሰማይ አየሁ። እነዚህ ብርሃናት መላእክት አልነበሩም ወይም የሚበሩ ከዋክብት። ምን እንደነበሩ ስረዳ ግን ሕይወቴ ለዘላለም ተለወጠ። ዛሬ ከሞት ደጃፍ ተመልሼ ያየሁትንና የሰማሁትን አስደንጋጭ ምስጢር እነግራችኋለሁ። የሰማይ ጉዞና የጸሎት ምስጢር። I remember leaving my body. I remember leaving the hospital room. I remember leaving the sky. ከስጋ የተለይቼ የወጣሁበት ያን ቅስፈት ዛሬም ድረስ በግልጽ አስታውሰዋለሁ። ከሆስፒታል ክፍል ወጣሁ። ከዚያም የሆስፒታሉን ሰማይ ጥሼ ስወጣ ይታወሰኛል። በከዋክብትና በፕላኔቶች መካከል አልፌ ወደ ጠፈር ዘለኩኝ። ከዚያም ወደ አንድ ጨለማ ስፍራ ገባሁ። ነገር ግን በፊቴ ሁልጊዜ አንድ ብርሃን ነበር፣ ልክ እንደ መስኮት የሚታይ ብርሃን። ለሰዎች ስነግራቸው መስኮት እለዋለሁ እንጂ መስኮት እንዳልነበር አውቃለሁ። ለመግለጥ ከዚህ የተሻለ ቃል ስለሌለኝ እንጂ። ወደዚህ ብርሃን ስገሰግስ እዚያ አብና ኢየሱስ እንዳሉ በውስጤ አውቅ ነበር። በቅስፈት እዚያ ደረስኩኝ፣ አይን ተከፍቶ እስከሚዘጋ በማይሞላ ጊዜ። ለዚህ ነው ሰዎች የሚወዱትን ሰው ሲሞት ሞተ ብለው ቃሉ ከአፋቸው ሳይወጣ ያ ሰው ቀድሞውኑ ዳግመኛ ተወልዶ ከሆነ በአብና በኢየሱስ ፊት በሰማይ መኖሩን ስነግራቸው ደስ የሚለኝ። የጸሎት ፍጥነት ወደ አብና ወደ ኢየሱስ በምጓዝበት በዚያ ጨለማ ስፍራ ውስጥ አንዳንዶች መውጫው ላይ ብርሃን የታየበት ዋሻ እንደሚሉት አይነት ቦታ ላይ ሌሎች ብርሃናት ሲቀድሙኝ አየሁ። እኔ ቆሜ፣ እነርሱ ግን በከፍተኛ ፍጥነት እንደሚከንፉ መኪናዎች ይገሰግሳሉ። ምን እንደሆነ ታውቃላችሁ? ሰዎች ስለኔና ስለሌሎች የሚጸልዩአቸው ጸሎቶች ነበሩ። How fast was I moving? The Bible says to be absent from the body is to be in the presence of the Lord. መጽሐፍ ቅዱስ ከሥጋ መለየት ከጌታ ጋር መሆን ነው ይላል። እኔ በቅስፈት እዚያ ብርሃን ውስጥ ደረስኩኝ። ነገር ግን የሰዎች ጸሎት ከእኔም በላይ ፈጣን ነበር። በዚያን ቀን እንደ አውሮፓውያን አቆጣጠር ግንቦት 5 2006 ዓ.ም ስለ እኔ እየጸለያችሁ ቢሆን ኖሮ የእናንተ ጸሎት ከእኔ ቀድሞ ሰማይ ደርስ ነበር። ይህ እንዴት ያለ የምስራች ነው! እግዚአብሔር የእኛን ድምፅ መስማት ይፈልጋል። በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 12 ላይ የጌታ ዓይኖች ወደ ጻድቃን ናቸውና ጆሮቹም ለጸሎታቸው ተከፍቷል ተብሎ ተጽፏል። ደግሞም ዘፍጥረት ላይ አዳም ሲፈጠር ገና ሔዋን ሳትፈጠር አምላክ አዳምን በስትንፋስና በድምፅ ፈጠረው። ለምን መሰላችሁ? ከእንስሳት ጋር እንዲያወራ ሳይሆን ከፈጣሪው ጋር እንዲነጋገር ነው። God created the mouth and the voice that was on Adam so that Adam had the ability to communicate to God. አፋችንና ድምፃችን በመጀመሪያ የተፈጠሩት ለእግዚአብሔር ነው። ለሌላው ነገር ሁሉ መግባቢያ መሆኑ ሁለተኛ ደረጃ ዓላማው ነው። የጨለማው ዓለምና የሰይጣን ደካማነት በዚህ ስፍራ ስመለስ በጨለማ ውስጥ የክፉ መናፍስትና የአጋንንትን ድምፅ እሰማ ነበር። እጅግ ብዙ ነበሩ። ነገር ግን አንድ የሚገርም ነገር አስተዋልኩኝ። ሊነኩኝ አይችሉም ነበር። ኤምሲ ሃመር ካንት ተች ዚስ እንደሚለው አይነት ስሜት ተሰማኝ። እኔ የእግዚአብሔር ልጅ ነኝ፣ ሊነኩኝ አይችሉም። በዚያ ካልነኩኝ ደግሞ እኔ ራሴ በሩን ካልከፈትኩላቸው በስተቀር በዚህ ምድር ላይም ሊነኩኝ አይችሉም። ሁለት ትልልቅ የጨለማ አለቆች እርስ በርሳቸው ሲነጋገሩ ሰማው። እንዲህም አሉ፣ እሱ ወይም ሰይጣን ኃይል ያለው እነርሱ ወይም ሰዎች ስለሚሰጡት ብቻ ነው ሲሉ ሰማው። ይህንን ስሙኝ፣ በጣም ጥልቅ ምስጢር ነው። ሰይጣን ኃይል የሚያገኘው እኛ በምድር ላይ ያለን ሰዎች ኃይልን ስለምንሰጠው ወይም በር ስለምንከፍትለት ብቻ ነው። እኛ አማኞች በምንነጋገረው ቃል ኃይልን ሰጠዋለን። ሞትና ሕይወት በምላስ እጅ ናቸው ይላልና። ሰይጣን እየተዋጋኝ ነው ስንል ዕውቅና እንሰጠዋለን። እሱ በሁሉ ስፍራ አይገኝም። በአንድ ጊዜ ሮማንያና ጆርጂያ ሊሆን አይችልም። እኛ ግን በንግግራችን ኃይልን እንሰጠዋለን። And someone says, what do you mean they had greater power? Well, we say fire would be great power, or they could do this would be great power. You know what's power the devil has, that Satan has? It's called deception. Deceiving people. የእሱ ትልቁ ኃይል ማታለል ወይም ዲሴፕሽን ነው። ራሱን ከሚገባው በላይ ኃይል አድርጎ በማሳየት ያታልናል። እኛ ግን ልንቃወመው ይገባል። ስንቃወመውም ይሸሻል። ካልተቃወምነው ግን እናበረታተዋለን። በሰማይ ያየሁት የጸሎት ስልት በሰማይ በሚሊዮኖች የሚቆጠሩ ጸሎቶች እንደ ወንዝ ወደ ብርሃን ሲፈሱ አየሁ። እኔ ባለሁበት መስመር ስለ እኔ የሚጸልዩ ጸሎቶች ነበሩ። በግራና በቀኝ ደግሞ በሚሊዮን የሚቆጠሩ የሌሎች ሰዎች ጸሎቶች ይፈሳሉ። እነዚህ ጸሎቶች በቀጥታ ወደ አብ ይሄዱና ወደዛ ይገባሉ። መዝሙር 18 ላይ ዳዊት እንደተናገረው፣ በራእይ መጽሐፍ እንደተጠቀሰው ጸሎት በእግዚአብሔር ፊት እንደሚጣፍጥ ዕጣን ነው ይለናል። ጌታ ኢየሱስን ስንመለከተው እሱ ታላቅ ስትራቴጂ ነዳፊ ወይም ስትራቴጂስት ነው። ሰዎችን ወደ እሱ የሚስበበትን መንገድ ያዘጋጃል። እኛ በምድር ላይ ስንጸልይ እሱ መላእክትን ወደ ምድር ይልካል።
ልክ ዳንኤል 10 ላይ መልአኩ ቅዱስ ገብርኤል ልብህን ወደ አምላክ በቀና ጊዜ ተላኩ እንዳለው ማለት ነው። That those prayers are powerful. God will not move on the planet without someone requesting it because he gave the planet to us. እግዚአብሔር ያለኛ ፍቃድና ጸሎት በምድር ላይ ጣልቃ አይገባም፣ ምክንያቱም ምድርን ለእኛ ሰጥቶናልና። ጸሎታችሁ ነገሮችን ያንቀሳቀሳል። ጌታ ከጥቂት ወራት በፊት አንተ መጀመሪያ አማላጅ ወይም ኢንተርሲስተር ነህ፣ ቀጥሎ ወንጌላዊ፣ ከዚያም ሰማያዊ ታሪክህን ትናገራለህ ብሎኝ ነበር። የአመለካከቴ ለውጥ ይህ ጉዞ ጸሎቴን ቀይሮታል። አሁን የምጸልየው አንድ ጊዜ ብቻ ነው። አንዴ ከጠየቅኩ እግዚአብሔር እንደሰማኝና መንቀሳቀስ እንደጀመረ አውቃለሁ። ስለዚህ ከጥያቄ ይልቅ ምስጋና አበዛለሁ። ስለሰጠኸኝ አመሰግንሃለሁ እለዋለሁ። ጌታ በፍቃዱ የሆነውን ብንለምን ይሰማናል ብሏል። እሱ ደግሞ ውሸታም አይደለም። አመለካከቴን ከሰውኛ ወደ አምላካዊ ቀየርኩኝ። እግዚአብሔር ዓለምን ሁሉ ማዳን ይፈልጋል። ነነዌን ሙሉ ለሙሉ ይቅር ያለ አምላክ የእናንተን ከተማ መለወጥ ይችላል። እሱ ከኛ በላይ ለሰዎች ይራራል፣ ሰዎችንም ይወዳል። መጽሐፍ ቅዱስ ከምንለምነውና ከምናስበው በላይ አብልጦ የሚያደርግ አምላክ ነው ይለናል። ለዚህ ነው ጸሎቴ ወደ ምስጋና የተቀየረው። ስለ እናንተም ጌታን አመሰግናለሁ፣ ምክንያቱም እሱ ለእናንተ መልካምን ያስባልና ተስፋና መጻኢ ዕድልም ይሰጣችኋል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ ከአገልግሎቱ ጎን ይቁሙ።